የተወደዳችሁ የከመጽሐፍት ሆድ ተከታታይ ቤተሰቦች እንዴት ናችሁልኝ? ዛሬም እንደተለመደው አቶሚክ ሃቢትን በቁጥር 13 ይዤላችሁ ተመልሼ መጥቻለሁ። እንዲህም አነብላችኋለሁ። 13 የሁለት ደቂቃ ህጎችን በመጠቀም ዛሬ ነገ ማለትን ማስወገድ። ትዌይላ ታርፕ ከዘመናዊ ዳንሰኞችና ኮሪዮግራፈሮች መካከል የምትጠቀስ ሴት ናት። ይህች ሴት በ1992 ጂኒየስ ግራንድ ተብሎ የሚታወቀውን የማስተርሱን ፌሎሺፕ ተሸልማለች። ከዕድሜዋ አብዛኛውን ክፍል የፈጀችው በዓለም ዙሪያ እየተዘዋወረች ስራዎቿን በማሳየት ነው። ታዲያ ይህች ሴት የአብዛኞቹን ስራዎቿን ውለታ ለልማዶቿ ትሰጣለች። የአንዳንዱ ቀኔን የምጀምረው በልማዳዊ ስነ ስርዓት ሪቹዋል ነው ትላለች። 11 ተኩል እነሳለሁ፣ የልምምድ ልብሶቼን እለብሳለሁ፣ ከዚያ ከቤት ይወጣና ታክሲ ይጠራለሁ። የታክሲውን ሹፌር ለ2 ሰዓታት እንቅስቃሴን ወደምሰራበት የፓምፒንግ አይረን ጂም እንዲወስደኝ እነግረዋለሁ። ይህ ልማዳዊ ስነ ስርዓቴ በጂሙ ውስጥ የሚደረግ የማሟሟቂያ እንቅስቃሴ አይደለም። ታክሲው ራሱ ነው። ልክ ለሹፌሩ የሚወስደኝ ቦታ ስነግረው ይህንን ስርዓቴን ጨርሻለሁ። ይህ ሲታይ ቀላል የሚመስል ተግባር ነው። በየቀኑ በተመሳሳይ በሆነ መንገድ እየደጋገምኩ ማድረግ ግን ልማድ እንዲሆን ያደርገዋል። ደጋግሞ ማድረግ ቀላል ማድረግ፣ ይህ የበለጠ ሲለመድ መርሳት ወይም በሌላ መንገድ የመሄድን ነገር ያስቀራል። ይህ በምደጋግማቸው ነገሮች ጥርቅም ውስጥ አንዱ ሳደርጋቸው ብዙ ማሰብን ከማይጠይቁኝ ነገሮች ዝርዝር ውስጥ አንዱ ሆኗል። በየቀኑ ጠዋት ታክሲ መጥራት እዚህ ግባ የማይባል ተግባር ነው። ይሁን እንጂ ለሶስተኛውም የባህሪ ለውጥ ህግ ትልቅ ማሳያ መሆን ይቻላል። ተመራማሪዎች እንደሚሉት በቀን ውስጥ ከምናደርጋቸው ነገሮች መካከል ከ40 እስከ 50 በመቶ የሚሆኑትን የምናደርጋቸው በልማድ ነው። ይህ ቁጥር በራሱ ትልቅ ነው። የልማድ እውነተኛ ተጽዕኖ ግን ከዚህም በላይ ነው። ልማዶች ቀጥሎ የሚመጣውን የንቁነት ውሳኔ የሚወስኑ አውቶማቲክ የሆኑ ምርጫዎች ናቸው። ልማድ በጥቂት ሴኮንዶች ውስጥ ተተግብሮ ያልቃል። ከዚያ በኋላ ለሰዓታት ወይም ለደቂቃዎች የሚሆኑትን ተግባራት ግን ይወስናል። በእያንዳንዷ ቀን ጠዋት የምትፈጠርና ቀሪ ቀናችንን ሙሉ ቅርጽ የምታስይዘው የአፍታ ቅጽበት አለች። ለምሳሌ ለእኔና ለሚስቴ ልብስ መቀየር፣ ወደ ጂም ከመሄድና ቤታችን ውስጥ ሶፋ ላይ ሆነን ዘና ከማለት መካከል የምንመርጥበት ወሳኝ ልማድ ናት። ልክ ልብሱን ስንቀይርም ጂም መሄዳችንን እንደሆነ እርግጠኛ እንሆናለን። ከዚህ በኋላ የሚመጡብን እንደ ወደ ጂም ቤት መንዳትና የምንሰራውን እንቅስቃሴ መምረጥ ያሉ ተግባራት ቀላል ምርጫዎች ይሆናሉ። አንድ ጊዜ የመጀመሪያ እርምጃ ከሄድኩ ማለት በየቀኑ ከአቅማችን በላይ ተጽዕኖ የሚፈጥሩ በርካታ ቅጽበቶች አሉ። እኔ እነዚህን ቅጽበቶች ወሳኝ ቅጽበቶች ዲሴሲቭ ሙመንት እላቸዋለሁ። ውጪ መብላትና እቤት ሰርቶ መብላት መካከል የምትወስንበት ቅጽበት፣ መኪናህን ከመንዳትና በብስክሌት ከመሄድ የምትወስንበት ቅጽበት፣ የቤት ስራህን በምትሰራበት ጌም በመጫወት መካከል የምትወስንበት ቅጽበት። እነዚህ ምርጫዎች በመንገድ ላይ እንዳሉ የመንታ መንገድ መገንጠያዎች ናቸው። ወሳኝ ቅጽበት ለወደፊቱ አንተነትህ ያሉህን አማራጮች ያስቀምጡልሃል። ለምሳሌ ወደ ሬስቶራንት መሄድ ወሳኝ ቅጽበት ነው፣ ምክንያቱም የምትበላውን ራት ምንነት ይወስናል። በቴክኒክ ደረጃ የምታዘውን ምግብ መምረጥ በአንተ ቁጥጥር ስር ነው። ሰፋ አድርገን ስናየው ግን ልታዝ የምትችለው ምግብ ሜኑ ላይ እስካለ ድረስ ብቻ ነው። ሌላም ጋር ስትሄድ እንደዚያ ነው። ስለሆነም ምርጫዎችህ በሚገኙት ነገሮች የተገደበ ነው። ይህ ማለት ደግሞ የምግብ ምርጫ ሆቴል ለመብላት መረጥከው ምርጫ የተወሰነ ይሆናል ማለት ነው። እኛ ልማዶቻችንን በሚመሩ መንገዶችና በሚያደርሱ መዳረሻዎች የተወሰንን ፍጡራን ነን። ለዚህ ነው ወሳኝን ቅጽበት በተገቢው ሁኔታ መቆጣጠርና መምራት በጣም ጠቃሚ የሚሆነው። የአንዳንዱን ቀን በብዙ ቅጽበቶች የተሞላ ነው። የውሎህን አቅጣጫ ትርጉም ባለው ሁኔታ የሚወስኑት ግን ጥቂት ልማዳዊ ቅጽበቶች ናቸው። ስለሆነም ልማድ መግቢያ ነጥብ እንጂ መውጫ አይደለም። ልማዶች ታክሲውን እንጂ ጂሙን አይደሉም። ከ2 ደቂቃ ህግ አንድን ነገር በቀላሉ መጀመር እንዳለብን ብናውቅበት ጊዜ እንኳን በትልቁ መጀመር ይቀናናል። አንድን ለውጥ ለማምጣት ብታስብ ጉጉቱና ስሜቱ ይቆጣጠርህና ብዙ ነገር በትንሽ ጊዜ ውስጥ ለማድረግ ትሞክራለህ። እንዲህ አይነት የማይጠቅም ግስጋሴን ለማስወገድ የተሻለው መንገድ የ2 ደቂቃ
ህግን መጠቀም ነው። ይህ ህግ አንድን አዲስ ልማድ ስትጀምር መተግበር ያለብህ ከ2 ደቂቃዎች ላነሰ ጊዜ ብቻ ነው የሚል ነው። ሁሉም ልማዶች ደግሞ ወደ 2 ደቂቃ ቅጂ መውረድ የሚችሉ ናቸው። ለምሳሌ እንመልከት። ከመኝታህ በፊት ማንበብ 2 ገጽ ማንበብ ይሆናል። የ30 ደቂቃ ዮጋ መስራት የዮጋ መስሪያ ምንጣፍን ማውጣት ይሆናል። የትምህርት ነገሮችን ማጥናት ማስታወሻ ደብተርን ማውጣት ይሆናል። 3 ማይል መሮጥ የመሮጫ ጫማን ማሰር ይሆናል። እንደዚህ አይነት ቴክኒኮች ዋናው ሐሳብ የአንድን ልማድ ጅማሮ በተቻለ መጠን ቀላል ማድረግ ነው። የትኛውም ሰው ለ1 ደቂቃ ሜዲቴት ማድረግ፣ 1 ገጽ ማንበብ ወይም ጫማ ማሰር ይችላል። አስቀድመን እንዳልነው ደግሞ ይህ ትልቅ ኃይል ያለው ስልት ነው። ምክንያቱም አንድ ጊዜ ትክክለኛውን ነገር ማድረግ ከጀመርክ ያንን ነገር እያደረጉ ለመቀጠል ቀላል ይሆናል። አዲስ ልማድ የተግዳሮትነት ስሜት አይፈጥርም። ቀጥሎ የሚመጣው ተግባር ግን ፈታኝ ሊሆን ይችላል። የመጀመሪያዎቹ 2 ደቂቃዎች ግን ቀላል መሆን አለባቸው። የፈለግከው ነገር ቢኖር ወደ ተሻለ ውጤት መንገድ የሚያስገባህ የመግቢያ ልማድ ነው። ግቦችህን ከበጣም ቀላል እስከ በጣም ከባድ የሚያደርሱ እርከኖች በማስቀመጥ ወደ ተፈለገው ውጤት የሚወስድህን መንገድ የሚያስገቡትን የመግቢያ ልማዶች ማግኘት ትችላለህ። ለምሳሌ ማራቶን መሮጥ በጣም ከባድ ነው። 5000 መሮጥ ደግሞ ከባድ። 10000 እርምጃዎችን መራመድ በመጠኑም ከባድ ነው። የመሮጫ ጫማን ማሰር ግን በጣም ቀላል ነው። ምናልባት ግብህ ማራቶን መሮጥ ሊሆን ይችላል። የመግቢያ ልማድህ ግን የመሮጫ ጫማህን ማሰር ነው። የ2 ደቂቃ ህግን የምትተገብርበት መንገድ ይህ ነው። በጣም ቀላል የመሮጫ ጫማን ማሰር፣ ለ10 ደቂቃ መጓዝ፣ መካከለኛ 10000 እርምጃ መጓዝ፣ ከባድ 5000 ሜትር መሮጥ፣ በጣም ከባድ ማራቶን መሮጥ። ሰዎች 1 ገጽ ስለማንበብ ወይም ለ1 ደቂቃ ሜዲቴት ስለማድረግ ማውራትን እንደ ሞኝ ሐሳብ ያዩታል። ዋናው ነጥብ ግን ዓላማው የመስራትን ልማድ ለመቆጣጠር እንጂ ያቺን አንድ ነገር ለማድረግ አለመሆኑን ማየት ተገቢ ነው። አንድ ልማድ ከመሻሻሉ በፊት መጀመሪያ መፈጠር አለበት። የማንበብን መሰረታዊ ክህሎቶች ካልቻልክ ሙሉ መጽሐፍ ልታነብ አትችልም። ከመጀመሪያው ጀምሮ ፍጹም የሆነ ልማድን ለመገንባት ከመታገል ይልቅ ቀላሉን ነገር ወጥነት ባለው ሁኔታ መደጋገም አዋጭ ነው። ከማሻሻልህ በፊት መሰረታዊ ነገሩን መማር አለብህ። የ2 ደቂቃ ተግባሯን የራስህ ከማድረግህ ከዚያ በኋላ የሚመጣው ማቆሚያ የለሽ ድግግሞሽ መነሻ ላይ የምትመጣ ልማዳዊ ስነ ስርዓት ሪቹዋል ትሆንልሃለች። ይህ ልማዶችን ቀላል የማድረጊያ መንገድ ብቻ ሳይሆን ከባባድ ክህሎቶችን የመቻያ አዋጭ መንገድ ነው። አንድን ልማድ ስርዓታዊ ባደረከው ቁጥር ትልቅ ነገር መስራት ወደሚያስችልህ ጥልቅ ተመስጦ ውስጥ ያስገባሃል። ከእያንዳንዱ ጨዋታ በፊት የምታደርገው የማሟሟቅ ልምድ ችሎታህን አሟጠህ እንድትጠቀም የሚያነሳሳህ ይሆንልሃል። ምናልባት ሁሉንም ሂደቶች አውቶሜት ማድረግ ትችላለህ። ቢያንስ የመጀመሪያዋን እርምጃ አውቶማቲክ ማድረግ ግን የሚቻል ነው። ጅማሮውን ቀላል አድርገው፣ ሌላው በሂደት በራሱ ይመጣል። ይህች የ2 ደቂቃዎች ህግ ለአንዳንድ ሰዎች እንደ ራስን የመሸወጃ ስልት ሆና ትታያለች። እውነተኛው ግብህ ተግባሩን ከ2 ደቂቃ በላይ ማድረግ እንደሆነ ታውቃለህ። ስለዚህ የ2 ደቂቃ ተግባርን ማድረግ ራስህን እንደ መሸወድ ሆኖ ሊሰማህ ይችላል። በእርግጥም ማንም ሰው 1 ገጽ ማንበብን ወይም ለ1 ደቂቃ ማጥናትን እየተመኘ አይደለም። ይህ አእምሯዊ ሽወዳ መሆኑን ከተረዳህ ደግሞ ለምን ትቀበለዋለህ? በዚህ የተነሳ ይህ የ2 ደቂቃ ህግ ካልተመቸህ ይህንን ሞክር። ለ2 ደቂቃ ሰርተህ አቁመው። ጥሩ፣ ግን 2 ደቂቃ ሲሞላ አቁም። ሜዲቴት ማድረግ ጀምር፣ ግን 2 ደቂቃ ሲሞላ አቁም። አጥና፣ ግን 2 ደቂቃ ሲሞላ አቁም። በዚህ መንገድ የ2 ደቂቃ ተግባር ጅማሮ መሆኗ ይቀርና ስራው ሁሉ ትሆናለች። ይህ ልማድ ደግሞ በ120 ሴኮንዶች ውስጥ የሚጠናቀቅ ልማድ ይሆናል። ከአንባቢዎች መካከል አንዱ ይህንን ስልት ተጠቅሞ ከ100 ፓውንድ በላይ ክብደት እንደቀነሰ ነግሮኛል። ይህ ሰው በመጀመሪያ አካባቢ ጂም ይሄድና ይሰራል። ለራሱ ግን ከ5 ደቂቃ በላይ መቆየት እንደማይችል ይነግረው ነበርና 5 ደቂቃ ስታልቅ ወጥቶ ይሄዳል። ጂም ቤት ይሄዳል። 5 ደቂቃ ይሰራል። ሰዓቱ ስታልቅ ወጥቶ ይሄዳል። በዚህ መልኩ እየቀጠለ እያለ ከጥቂት ሳምንታት በኋላ ቆም ብሎ አሰበና እነዚህ ቦታ መምጣቴ አልቀረም፣ የተወሰኑ ተጨማሪ ደቂቃዎች ቆይቼ መስራት መጀመር አለብኝ አለ። ከጥቂት ዓመታት በኋላ ከ100 ፓውንድ በላይ ቀነሰ። መጽሔቶች ላይ ማሳተምም
ጆርናሊንግ ሌላ ምሳሌ መሆን ይችላል። ሐሳብን ከጭንቅላት አውጥቶ ወረቀት ላይ ማስፈርና ለሌሎች ሰዎች እንዲደርስ ማድረግ የቻለ የትኛውም ሰው ተጠቃሚ ነው የሚሆነው። ይሁን እንጂ ብዙ ሰዎች ለጥቂት ቀናት ከሞከሩ በኋላ ተስፋ ይቆርጡና ይተውታል። ምክንያቱም ስራው አሰልችነት አለውና። ይህንን ለማስወገድ ማድረግ ያለብን ነገር ቢኖር ሁልጊዜ ስራው አሰልቺ የሚሆንበት ደረጃ ላይ ከመድረሱ በፊት ማቆም ነው። ይህንን ስልት በመጠቀም ውጤታማ ከሆኑ ሰዎች መካከል እንግሊዛዊው የአየር አማካሪ ግሬር ማኪውን አንዱ ነው። ይህ ሰው ሁልጊዜም የሚጽፈው ካሰበው በታች ነው። የመጽሐፉ ስራው የማሰልቸት ደረጃ ላይ ሳይደርስ ያቆማል። አርነስት ሄሚንግዌይም ይህንን ስልት ለሁሉም አይነት ጽሑፎች እንደሚሆን እንዲህ በማለት ገልጾታል። መጽሐፍህን ማቋረጥ ያለብህ በጥሩ ስሜት እየጻፍክ እያለህ ነው። እንዲህ አይነት ስልቶች የሚሰሩበት ሌላ ምክንያት አላቸው። ይኸው በተጠቀምካቸው ቁጥር የምትፈልገው ማንነት እያነጹልህ የሚሄዱ መሆናቸው ነው። ለ5 ደቂቃ ቢሆን ለ5 ተከታታይ ቀናት ጂም መግባት ከቻልክ ለአዲሱ ማንነትህ ድምፅ እየሰጠህ ነው። በዚህ ጊዜ ሰውነትህን ስለ ማስተካከል አትጨነቅም። በዚህ ጊዜ የምታተኩረው ጂም የማይቀረውን ማንነትህን ማምጣት ላይ ነው። ምክንያቱም መሆን የምትፈልገውን ሰው አይነት የሚያደርጉህ ጥቃቅን ተግባራት እያከናወንክ ነው። ሁላችንም በመጨረሻው ግብ የምንወስደው በመሆናችን ምክንያት ማንም ስለ እነዚህ ለውጦች በዚህ መንገድ አያስብ። ምንም ካለ መስራትህ ግን አንዱ ፑሻፕ የተሻለች ናት። ምንም ካለ መለማመድ የ1 ደቂቃ ልምምድ ዋጋ አላት። መጽሐፍ ሳይነኩ ከመቅረት የ1 ደቂቃ ንባብ የተሻለች ናት። ምንም ነገር ካለማድረግ ከግብህ ያነሰ ነገር ማድረግ በእጅጉ የተሻለ ነው። የ2 ደቂቃ ህግንና ልማድን መቅረጽ የምንለው ተግባር በማጣመር ልማድህን ወደ ግብህ ማሳደግ ትችላለህ። ማምጣት የፈለግከውን ባህሪ ትንሹን ክፋይ የ2 ደቂቃ ተግባር በማከናወንና በማዳበር ጀምር። ከዚያ ደግሞ ቀጥሎ ወዳለው ደረጃ ወደሚወስድህ መሸጋገሪያ ውጣ። ወደ ቀጣይ ደረጃ ከመሸጋገርህ በፊት ግን የ2 ደቂቃዋ ስራ ላይ ማተኮርና ያንን ደረጃ መቆጣጠር አትርሳ። በሂደት ትኩረትህን 2 ደቂቃ ላይ እንዳደረግ ልትገነባው ያለምከው ልማድህ ላይ ሆነህ ራስህን ታገኘዋለህ። የልማድ ቀረጻ ምሳሌዎች: በጠዋት የሚነሳ ሰው መሆን። ምዕራፍ 1 በየቀኑ ማታ 4 ሰዓት ላይ የቤትህ ተገኝ። ምዕራፍ 2 በየቀኑ ማታ 4 ሰዓት ሁሉንም ዕቃዎችህን ቲቪ፣ ስልክ አጥፋ። ምዕራፍ 3 በየቀኑ ማታ 4 ሰዓት ላይ አልጋህ ላይ ተገኝ። ምዕራፍ 4 በየቀኑ ማታ 4 ሰዓት ላይ መብራትህን አጥፋ። ምዕራፍ 5 በየቀኑ ጠዋት 12 ሰዓት ተነስ። በላኤ ፍሬ አትክልት ቬጋን ስለመሆን። ምዕራፍ 1 በእያንዳንዱ ምግብ ውስጥ አትክልት ይኖር። ምዕራፍ 2 4 እግር ያላቸው እንስሳትን ስጋ መብላት አቁም። ምዕራፍ 3 2 እግር ያላቸው እንስሳትን ስጋ መብላት አቁም። ምዕራፍ 4 ምንም ችግር የሌላቸውን እንደ አሳ ያሉ እንስሳትን ስጋ መብላት አቁም። ምዕራፍ 5 ምንም አይነት የእንስሳት ተዋጽኦ ያላቸውን ምግቦች መብላት አቁም። የአካል ብቃት እንቅስቃሴ ለማድረግ የስፖርት ትጥቅ ቀይር። ከበር ውጣና የእግር ጉዞ ለማድረግ ሞክር። ጂም ቤት ሄደህ ለ5 ደቂቃ ስራና ውጣ። ቢያንስ በሳምንት 1 ጊዜ ለ15 ደቂቃ ስራ። በሳምንት 3 ቀን ስራ። ሁሉም በሚባል ደረጃ የህይወት ግቦች ወደ የ2 ደቂቃ ባህሪ መመንዘር ይችላሉ። ምሳሌዎች እንመልከት። ረጅምና ጤናማ የሆነ ህይወት መኖር እፈልጋለሁ። የሰውነት ሁኔታዬን ማስተካከል አለብኝ። የአካል ብቃት እንቅስቃሴ ማድረግ አለብኝ። እንቅስቃሴ የምሰራባቸውን ትጥቆች መቀየር አለብኝ። ደስተኛ የትዳር ህይወት እንዲኖረኝ እፈልጋለሁ። ጥሩ ወላጅ መሆን አለብኝ። የቤተሰቦቼን ህይወት ቀላል የሚያደርግ ነገሮችን በየቀኑ ማድረግ አለብኝ። ለቀጣይ ሳምንት የሽርሽር ጉዞ አዘጋጃለሁ። አንድን የባህሪ ይዘህ ለመቀጠል እየታገልክ ከሆነ የ2 ደቂቃ ህግን መጠቀም ትችላለህ። ይህ ህግ ልማዶችን ቀላል የማድረግ ቀላል መንገድ ነው። ማጠቃለያ: ልማዶች በጥቂት ሴኮንዶች መጠናቀቅ የሚችሉ ቢሆኑም ከዚያ በኋላ የሚመጡትን ደቂቃዎችና ሰዓታት እንቅስቃሴዎችን ይወስናሉ። ብዙ ልማዶች የሚከሰቱት በወሳኝ ቅጽበቶች ላይ ነው። እነዚህ ቅጽበቶች ላይ የምትወስናቸው ውሳኔዎች ወይ ወደ ውጤት ወይ ደግሞ ወደ ውድቀት ያደርሱሃል። የ2 ደቂቃ ህግ አንድን አዲስ ልማድ ለማዳበር መጀመሪያ ከ2 ደቂቃ በላይ መተግበር ተገቢ አይደለም በሚል ህግ ነው። የአንድን ሂደት መጀመሪያ ልማዳዊ ስነ ስርዓት ማድረግ ከቻልክ ትላልቅ ነገሮችን ማሳካት የምትችልበት ትኩረት ውስጥ ሊያስገባህ የሚችልበት እድል ሰፊ ነው። አንድን ልማድ ከማሻሻልህ በፊት መጀመሪያ በትንሹ ጀምር።
ከመነሻው የሌለን ልማድን ልታሻሽል አትችልምና ከመነሻው የሌለን ልማድ ልታሻሽል አትችልምና ይላል። 13 እዚህ ላይ ያለቀ። ቀጣይ በ14 ተመልሼ እመጣለሁ። እስከዛው መልካሙ ሁሉ ይግጠማችሁ፣ ያሰባችሁት ሁሉ ይሳካላችሁ። ላይክ፣ ሼር፣ ፎሎ፣ ሰብስክራይብ አይረሳ። እወዳችኋለሁ።